ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና 11 ሰዓት ከ5 በጀመረው የእንግሊዝ ፕሪሚየር ሊግ 13ኛ ሳምንት ጨዋታ ሊቨርፑል ዌስትሃምን 2-0 በሆነ ውጤት ማሸነፉ አይዘነጋም። ከጨዋታው በኋላም አሰልጣኝ አርነ ስሎት እንደዚሁም ደግሞ አሌክሳንደር ኢሳቅ በጨዋታው ዙሪያ የሰጡት አስተያየት አለ። ያንንም አስተያየት ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንደተከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ሰጡት አስተያየት የምንገባ ይሆናል። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ሲሆን በጨዋታው ዙሪያ በሰጡት አስተያየት በጨዋታው ማሸነፋችን በጣም ትልቅ ነገር ነው። በተለይ ደግሞ ሰሞኑን ካሳየነው ብቃት አንጻር ስንመለከተው የዛሬን ጨዋታ ማሸነፋችን ለእኛ ትልቅ ትርጉም አለው። በተጨማሪም ግን ይህ ጨዋታ ካለፉት ጨዋታዎች ጋር የሚያመሳስለው ነገር አለ፣ የሚለይበትም ነገር አለ። የሚያመሳስለው ነገር ዛሬም የመጀመሪያ ቻንሳችንን ወደ ግብነት መቀየር አልቻልንም። ጥሩነቱ ደግሞ እነሱም ያገኟትን የመጀመሪያ ቻንስም ወደ ግብነት መቀየር አልቻሉም። በእርግጥ ያቺ ቻንስም ሙሉ 90 ደቂቃ የሞከራትን ብቸኛ ሙከራ ሆና መመዝገብ እችላለች። ብዙ ሰዎች እንግዲህ ጨዋታውን ስለተቆጣጠራችሁ ማሸነፋችሁ አይገርምም የሚል ነገርን ሊናገሩ ይችላሉ። ነገር ግን ደግሞ 1-0 ስትመራና 1-0 ስትመራ ጨዋታው የተለያየ ነው የሚሆነው። ምክንያቱም እየተመራ ከሆነ ጨዋታውን ለማሸነፍ ስትል ብዙ ክፍተቶችን ልትፈጥር ትችላለህ። ያ ነገር ደግሞ አንተን ይጎዳሃል። እናም 0-0 ከመሆን ይልቅ 1-0 መምራት የተሻለ የጨዋታ ቁጥጥርንም ይሰጥሃል። ከዛ በተጨማሪም በዛሬው ጨዋታ ላይ ከቆሙ ኳሶችም ግብ አልተቆጠረብንም እና ጥሩ ነገሮችን መመልከት ችለናል የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት በደጋፊዎቹ ዙሪያ ነው። በዚህ ጨዋታ ላይ ደጋፊዎቹ የሱን ስም እየጠሩም ሲያመግሱት መመልከት ችለናል። እናም በዛ ዙሪያ በሰጡት አስተያየት ይህንን ክለብ ከሌሎች ክለቦች ለየት የሚያደርገው በዚህ ምክንያት ነው። ምክንያቱም 1-0 ስንመራ አይደለም ደጋፊዎቹ እኛን ሲደግፉ የነበሩት ገና ጨዋታው ከመጀመሩ ጀምሮ እስከ መጠናቀቂያው ድረስ ድጋፋቸውን ሲያሳዩኝ ነበረ። ለእኔ ብቻ አይደለም ለተጫዋቾቹም ከፍተኛ ድጋፍንም ሲያሳዩ መመልከት እችለናል። ይህም ነገር ነው ሊቨርፑልን ለየት የሚያደርገው። ምክንያቱም ሁል ጊዜም ደጋፊዎቹ ከቡድኑ ጎን እንደቆሙ ነው። በተለይ ደግሞ ቡድኑ ችግር ውስጥ በሚሆንበት ሰዓት ደጋፊዎቹ የበለጠ ድጋፋቸውን እያሳዩ ነው የሚገኙት። ምክንያቱም ምንጊዜም ቢሆን ስታሸንፍ መደገፍ ይቀላል፣ ስትሸነፍ ግን መደገፍ በጣም አስቸጋሪ ነው። የሊቨርፑል ደጋፊዎች ግን በዚህ አስቸጋሪ ወቅት እንኳን ድጋፋቸው ከኛ አልተለየንም፣ በጣም ደስተኞች ነን የሚል አስተያየትን ሰጥተዋል። በአሌክሳንደር ኢሳቅ ዙሪያ በሰጡትም አስተያየት ምንድን ነው ያሉት? ጨዋታው ላይ ጎል ማስቆጠሩ በጣም የሚያስደስት ነገር ነው። ለሱም ብቻም ሳይሆን ለእኛም በጣም ወሳኝ የምትባል ግብ ነች የነበረችው። በተለይ ደግሞ በሱ በኩል ያለውን ስንመለከተው በክረምቱ የዝውውር መስኮት ላይ የተፈጠሩትን ነገሮች ሁላችንም እናስታውሳለን እና ብዙ የመጮቻ ደቂቃዎችን እያገኘ ያልሆነ ተጫዋች ነው። በእርግጥ ያለፉትን ጥቂት ጨዋታዎች ላይ መሰለፍ ይችላል። ነገር ግን ደግሞ ደቂቃዎችን ከተመለከትን ብዙ ደቂቃ አይደለም እየተጫወተ የሚገኘውና ወደ ማች ፊትነሱን ለመምጣት ደግሞ ተደጋጋሚ ጨዋታዎችን መጮት መቻል አለበት። በዚህ ጨዋታ ላይ እንደተመለከትነው ሰከንድ ሃፍ ላይ ብዙ የመጮቻ ጉልበት እንደሌለውም ስንመለከት ነበርና ከመቀየሩ በፊት ጎል ማስቆጠሩ ለእኛም ለሱም በጣም ትልቅ ትርጉም እንዲኖረው አድርጓል። ከዚህ በኋላም ራሱን በደንብ እያሻሻለ ወደ ማች ፊትነሱም ይመጣል ብለን ተስፋ እናደርጋለን የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት በፍሎሪን ቪርትስ ዙሪያ ነበረ። በሰጡትም አስተያየት ፍሎሪን ቪርትስ ዛሬ በጣም ድንቅ የሚባል ምሽትን ማሳለፍ ችሏል። በጣም ጥሩ ሁኔታ ሲጫወትም ተመልክተናል። ነገር ግን ደግሞ እሱ ብቻውን ሳይሆን እንደ ቡድንም ጥሩ መንቀሳቀስ እችለናል። በቅርብ ጊዜያቶች እንግዲህ ስለ አንዳንድ ተጫዋቾች እየተጠየቁ ነው የምገኘው፣ ስለ አንዳንድ እንቅስቃሴያቸው ስለሰሩ ስህተት እየተጠየቁ ነው የምገኘው። ነገር ግን ደግሞ በዛ ወቅትም ቢሆን ስለ ቡድን ነበረ ማውራት የምፈልገው የነበረው። ምክንያቱም አንድ ተጫዋች ብቻውን ቢሳሳት ራሱ እንደ ቡድን ጥሩ ካልሆንክ እነዚህን ስህተቶች ማረም ወይም መከላከል አችልምና እንደ ቡድን ጥሩ ኮንክ አንድ ተጫዋች በግል ስህተት እንኳን ቢሰራ እንደ ቡድን ያንን ስህተት ማረም ትችላለህ። እናም ሁል ጊዜም ቡድን ጥሩ እንቅስቃሴ ሊያደርግ ይገባል፣ እንደ ግለሰብም ጥሩ እንቅስቃሴ እንዲያደርጉ። በዛሬው ጨዋታ ላይ ቡድኑ ጥሩ መንቀሳቀስ ችሏል። ፍሎሪን ቪርትስም ጥሩ የሚባል እንቅስቃሴ ማድረግ ችሏል። በተለይ ደግሞ በጨዋታው ላይ መሀል ላይ ተጫዋቾችን ለማብዛት ፈልገን ነበር ወደ ሜዳ የገባ ነውና ፍሎሪን ቪርትስ እንግዲህ ወደ መሀል እየገባ ተጨማሪ አንድ የመሀል ሜዳ ተጫዋችን እንድናገኝ አድርጎናል። እንደዚሁም ደግሞ ድሪብልም ሲያደርግ በጣም ጥሩ መንቀሳቀስ ችሏል። እንደዚሁም አንዳንድ ተቾቹም በጣም ጥሩ ነው የነበሩት። እንደዚሁም በተወሰኑ አጋጣሚዎችም ደግሞ ኳሶችን ወደ ቦክስ ውስጥ ሲልክ መመልከት ችለናልና ጥሩ የሚባል እንቅስቃሴን ማድረግ ችሏል። በእርግጥ በጨዋታው ላይ የሜዲካል ስታፎቹ ቀይረህ አስወጣው ሲሉ ነበር። ምክንያቱም ደግሞ ያለፉትን ጨዋታዎች በጉዳት ምክንያት መጮት አልቻለም ነበርና ገና ከጉዳት ከተመለሰ በኋላ ራሱ አንድ ልምምድ ብቻ ነው ያደረገውና ሪስክ ይሆናል በሚል ቀይረህ አስወጣው ሲሉ ነበር። ነገር ግን ሪስኩን በመውሰድ
ትንሽ ጭማሪ ደቂቃዎችን በሜዳ ላይ እንዲቆይ አድርገናል። በአጠቃላይ ግን በጣም ጥሩ የሚባል ጊዜን ማሳለፍ ችሏል በዚህ ጨዋታ ላይ የሚል አስተያየትን ሰጥተዋል። በሚሎስ ኬርኬስ ዙሪያ በሰጡትም አስተያየት ዛሬ በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በጣም በጠንካራ ሁኔታም ሲከላከል ተመልክተናል። እንደዚሁም ደግሞ ወደፊትም በሚሄድበት ሰዓት ለዌስትሃሞች አስቸጋሪ ሁኔታዎችን ሲፈጥር መመልከት ችለናል። እንደ አጠቃላይ ጥሩ መንቀሳቀስ ችሏል። በእያንዳንዱ ጨዋታ ላይም እየተሻሻለ እየመጣ ያለ ተጫዋች ነው። ከዚህ በፊትም እንግዲህ በተደጋጋሚ ስናገረው የነበረ ነገር አለ። እሱም ምንድነው ተጫዋቾች የመለመጃ ጊዜ ያስፈልጋቸዋል። አንዳንድ ተጫዋቾች ፕሪሚየር ሊጉን የሚለምዱበት ጊዜ ያስፈልጋቸዋል። አንዳንድ ተጫዋቾች የቡድኑን አጮት ስታይል እስኪለምዱ ድረስ ጊዜ ያስፈልጋቸዋል። አንዳንድ ተጫዋቾች ደግሞ በሳምንት 3 መጮት እስከሚችሉ ድረስ ጊዜ ያስፈልጋቸዋል። ሚሎስ ኬርኬዝም በሳምንት 3 ጊዜ መጮት እስከሚያስችሉ ድረስ ጊዜ ልንሰጠው ይገባል። በዛሬው ጨዋታ ላይም ደግሞ ትንሽ ህመምም ስለተሰማው ነው ቀይረን ያስወጣነው። ያም ነገር ደግሞ የሚሆነው በሳምንት 3 ጊዜ መጮትን ስላለመደ ትንሽ ጫና ውስጥ ስለገባም ሊሆን ይችላል። ነገር ግን በጥሩ ሁኔታ ላይ ነው የሚገኘው የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ደግሞ በመሐመድ ሳላህ ዙሪያ ነው። መሐመድ ሳላህ በዚህ ጨዋታ ላይ ምንም አይነት ደቂቃ መጮት አልቻለም። ለመጨረሻ ጊዜም በፕሪሚየር ሊግ በቋሚነት ያልጀመረበት ጨዋታ ደግሞ 2024 ላይ ከዌስትሃም ጋር በተደረገ ጨዋታ ነበር። በዛ ጨዋታ ላይ እንግዲህ ከየርገን ክሎፕ ጋር ሲጣላ መመልከታችንም አይዘነጋምና ለምንድነው በዚህ ጨዋታ ላይ በቋሚነት ያልጀመረው የሚል ጥያቄን ተጠይቀው ነበርና በዚህ ዙሪያም በሰጡት አስተያየት ይህንን ነገር ሁልጊዜ የምጠየቀው ጥያቄ ነው። ኢጉ ኤኪቲኬን ባላሰልፍ እጠየቃለሁ፣ ፍሎሪን ቪርስን ባላሰልፍ፣ አሌክሳንደር ኢሳቅን ባላሰልፍ፣ እንደዚሁም ደግሞ መሐመድን ሳላህን ባላሰልፍ ሁልጊዜ የምጠየቀው ነገር ነው። ነገር ግን ደግሞ ተጫዋቾችን ማሳረፍ ስላለብኝ አንዳንድ ተጫዋቾች በቋሚነት አይጀምሩም። በእርግጥ መሐመድ ሳላህ በሊቨርፑል ቤት የሰራውን ታሪክ ሁላችንም እናውቃለን። በጣም ወሳኝ ተጫዋቻችን ነበረ። ለወደፊቱም በጣም ወሳኝ ተጫዋቻችን ይሆናል። ነገር ግን ደግሞ በ10 ቀን ውስጥ 4 ጨዋታዎችን እናደርጋለን። ያሉን ተጫዋቾች ደግሞ ወደ 15 16 የሚጠጉ ናቸው። አንዳንድ ተጫዋቾች በጉዳት ምክንያት እየተጫወቱ አይደለም የሚገኙትና በተገኘው አጋጣሚ ሁላ ተጫዋቾችን ማሳረፍ ይገባናል። እንደዚሁም ደግሞ አንዳንድ ጨዋታዎች ላይ ደግሞ የሆኑ ውሳኔዎችን መወሰን መቻል አለብህ። ይህንን ተጫዋች በዚህ ጨዋታ ላይ አላሰልፈውም ብለህ መወሰን መቻል አለብህ። ከታክቲካዊ አንጻርም መመልከት አለብህ። እንደዚሁም ደግሞ ተጫዋቾችንም ከማሳረፍ አንጻርም መመልከት መቻል አለብን። በዛሬው ጨዋታ ላይ ዌስትሃምም ይዞት የሚገባውን አሰላለፍ ወይም ደግሞ ያጮት ስታይል ስንመለከተው መሐመድ ሳላህን ብናሳርፈው የተሻለ ይሆናል ብዬ ስላሰብኩኝ መሐመድ ሳላህን ልናሳርፈው ይችላል። ነገር ግን መሐመድ ሳላህ የኛ ወሳኝ ተጫዋቻችን ነው። ከዚህ በኋላም በሚኖሩት ጨዋታዎች ላይም ይህንን ነገር ያሳየናል የሚል አስተያየትን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎት የሰጡት አስተያየት ይህንን ይመስል ነበረ። በቀጣይ አስተያየቱን የሰጠው ደግሞ አሌክሳንደር ኢሳቅ ነበረ። በመጀመሪያም በጨዋታውና በድሉ ዙሪያ በሰጠው አስተያየት በጣም ወሳኝ የሚባል ድልን ማስመዝገብ እችለናል። ምክንያቱም ደግሞ በቅርቡ የነበረንን ፎርም ስንመለከተው ተደጋጋሚ ጨዋታዎችን እየተሸነፍን ነበረ የሚገኘውና እያንዳንዷን ጨዋታ ለማሸነፍን በጣም አስቸጋሪ ነው የሚሆንብን እንደዚህ አይነት ፎርም ውስጥ ስትገባና ይህም ጨዋታ ለኛ አስቸጋሪ የሚባል ነበረ። በስተመጨረሻ ግን አሸንፈን መውጣት እችለናል። በዛም በጣም ደስተኛ ነኝ። በተለይ ደግሞ በጣም አስከፊ የሚባል ፎርም ላይ ሆነ እያንዳንዷን ጨዋታ ማሸነፍ በጣም ትልቅ ትርጉም ያለው ነገር ነው። እናም በዛሬው ጨዋታ ላይም ይህንን ጨዋታ አሸንፈን ለመውጣት ከፍተኛ ጥረትም ማድረግ እችለናል። በጣም በጥሩ ሁኔታ ስንከላከል ነበረ። ያገኘናቸውንም አጋጣሚዎችም ወደ ግብነትም ለመቀየር ከፍተኛ ጥረት ስናደርግ ነበረ። ያም በስተመጨረሻ አሸናፊ እንድንሆን አድርጎናል። በዛም ደስተኛ ነኝ። ጎልም ስላስቆጠርኩኝ በጣም ደስተኛ ነኝ የሚል አስተያየትን ሰጥቷል። በመቀጠል አስተያየትን የሰጠው ደግሞ ባስቆጠራት ግብ ዙሪያ ነበረ። እንደሚታወቀው ትናንትና ከዌስትሃም ጋር በተደረገው ጨዋታ ላይ የመጀመሪያ የፕሪሚየር ሊግ ጎሉን ለሊቨርፑል ማስቆጠር ችሏልና በዚህ ዙሪያ በሰጠው አስተያየት በጣም ደስተኛ ነኝ ጎሏን በማስቆጠሬ። አውቃለሁኝ ትንሽ ጊዜ ወስዶብኛል የመጀመሪያ የፕሪሚየር ሊግ ጎሌን ለማስቆጠር፣ ነገር ግን በስተመጨረሻ ጎል ማስቆጠር እችላለሁ። አሁን ላይም ገና ሙሉ ለሙሉ ፊት ነኝ ማለት አልችልም። ወደ ብቃቴ ተመልሻለሁ ማለት አልችልም። ነገር ግን ደግሞ ወደዛ ብቃቴ ለመመለስ ግን ከፍተኛ ጥረት እያደረኩ ነው የምገኘው። ከጨዋታ ጨዋታም ራሴን እያሻሻልኩ እየመጣሁ ነውና በቅርቡም ወደ ሙሉ ብቃቴም እመለሳለሁ ብዬ ተስፋ አደርጋለሁ። ነገር ግን ወሳኙ ነገር በዚህ ጨዋታ ላይ አሸንፈን መውጣታችን ነው። ምክንያቱም እያሸነፍክ በሄድክ ቁጥር ቡድኑ ውስጥ ጥሩ መንፈስ እንዲኖር እንደዚሁም ደግሞ ተጫዋቾችም ምርጥ ብቃታቸውን እንዲያሳዩም ይረዳልና ማሸነፋችን ትልቅ ትርጉም አለው። ለእኔም ደግሞ እንደ አጥቂነቴ ጎል ማስቆጠሬ ትልቅ ብርታትን ይሰጠኛል። ምክንያቱም አጥቂ ስትሆን ዋናው ስራ ጎል ማስቆጠር ስለሆነ የሚል አስተያየትን ሰጥቷል። በመቀጠል አስተያየት የሰጠው ከዚህ ድልስ ምንድነው የምትወስዱት ነገር፣ ለቀጣይስ ምን ያህል ይጠቅማችኋል ይሄ ድል ተብሎ ተጠይቆ ነበርና በዚህ ዙሪያ በሰጠው አስተያየት ይህ ድል በጣም ወሳኝ እድል ነው። በጥሩ ነገርም መውሰድ መቻል አለብን። ነገር ግን ደግሞ መረጋጋት መቻል አለብን። ምክንያቱም አስቸጋሪ የሚባል ጊዜ ነው ያሳለፍነውና አንድ ጨዋታ ስላሸነፍክ ብቻ ወደ አቋም ተመልሰሃል ማለት አይደለም። እናም
በጣም ፎከስ አድርገን ወይም ትኩረታችንን ሰብስበን እያንዳንዱን ጨዋታ ለማሸነፍ ከፍተኛ ጥረት ማድረግ አለብን። ራሳችን ላይም በጣም በከፍተኛ ሁኔታ መስራት መቻል አለብን እያንዳንዱን ጨዋታ በጥንካሬ ለማሸነፍ የሚል አስተያየትን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎትና አሌክሳንደር ኢሳቅ የሰጡት አስተያየት ይህንን ይመስል ነበረ። በሰጡት አስተያየት ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።